ዜናዎቹን የመራን ራቢያ ሰይድና በመለከት ቋንቋው ደግሞ አማራ ያለው አብራናችሁን ዘልቃለን። የአዲስ አበባ ብልጽግና ፓርቲ ከፍተኛ አመራሮች የአዲስ አበባ ከተማ ልዩ የልማት ስራዎችን ጎብኝተዋል። ዜናዎቻችንም በዚሁ ጉዳይ ላይ ትኩረት ያደርጋሉ። አብራችሁን ቆዩ የአክብሮት ግብዣችን ነው። በአዲስ አበባ ከተማ የተከናወኑ የልማት ስራዎች የመፍጠንና የመፍጠር መርህ በጉልህ የታየባቸው መሆናቸውን የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ተናገሩ። የብልጽግና ፓርቲ ከፍተኛ አመራሮችም በአዲስ አበባ ከተማ የተከናወኑ የልማት ስራዎችን ጎብኝተዋል። ፍቃዱ መለሰ ተጨማሪ አለው። ላለፉት 10 ቀናት በተለያዩ ርዕሰ ጉዳዮች ላይ ስልጠና ሲወስዱ የቆዩት የብልጽግና ፓርቲ ከፍተኛ አመራሮች በአዲስ አበባ ከተማ የተከናወኑ የልማት ስራዎችን ጎብኝተዋል። የወንዝ ዳርቻና የኮሪደር ልማት ከተጎበኙት የልማት ስራዎች መካከል ናቸው። የልማት ስራዎቹንም የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ያስጎብኝተዋል። ታሪካዊነቱንም ጠብቀን ሁለተኛ ከተማችንንም ደግሞ የቱሪዝም ዘርፍ ላይ ያስቀመጥነውን ራዕያችንን ለመተግበር የሚያስችል ግብአት እንዲኖረው የተደረገበት ነው ማለት ነው። በዚህ ወቅት ከንቲባ አዳነች አቤቤ እንዳሉት በመዲናዋ የህዝብን ተሳትፎ በማሳደግ የከተማዋን ጉድለት የሞሉ ከተማዋን የቀየሩ ስራዎችን መስራት ተችሏል ብለዋል። የነዋሪውን አቅም ካስተባበር እኛ ጋር ያለውን የበጀት ጉድለት በትክክል መሙላት የሚችል ትልቅ ጉልበት ነው። የአዲስ አበባ ህዝብ በማዕድ ማጋራት ይሁን የደሃ ቤቶችን በመገንባት ይሁን የአካባቢ መሰረተ ልማትን በትናንሹ በመስራት በኩል ሲደመር ትልቅ የሆነውን በመፍጠር በኩል ትልልቅ ድርሻ አላቸው። እሱን ሪኮግናይዝ ማድረግ ነው። እሱን መልሰን መሸለም፣ እውቅና መስጠት፣ ማበረታታት ሰርታችኋል ብለን አሰርተን አንሻማቸው ማለት ነው። አንዱ እኛ የጠቀመን እሱ ነው። ፕሮሞት እናደርጋቸዋለን። ይሄ እየተደማመረ የበለጠ ለመሳተፍ በጎ አገልግሎት መስጠትን ወደ ካልቸር እያመጣው ነው ያለው ማለት ነው። ከለውጥ ወዲህ የብልጽግና ፓርቲ መርህ የሆኑት የመፍጠርና የመፍጠን እሳቤዎች ተግባራዊ ከተደረጉባቸው ዘርፎች መካከልም የቤት ልማት መርሃ ግብር አንዱ መሆኑን ነው ከንቲባ አዳነች አቤቤ ተናገሩት። የመኖሪያ ቤት አቅርቦት በጀት የለም ነው። ባንክ በሰፊው ብድር አያቀርብም ነው። አውቶማቲካሊ የመፍጠርና የመፍጠንን መርህ በፓርቲያችን የተቀመጠውን የአሰራር መመሪያም ጭምር የተገበርንበት አንዱ ቤቶች ላይ ነው። ሺፍት ነው ያደረግነው። ከለውጡ ዋዜማና በፊት የተጀመሩ ቤቶችን ለመጨረስ እንኳን በጣም ከባድ ነበር። እነሱን ለመጨረስ ወደ 15 ቢሊዮን የሚሆን ተጨማሪ በጀት ያስፈልግ ነበርና እሱን ለማግኘት ብዙ ውጣ ውረዶችን አልፈናል ከንግድ ባንክ ጋር። ነገር ግን ጎን ለጎን ስትራቴጂ ለውጥ ነው የተደረገው። የግል ሴክተሩ መስራት እንዲችል ምቹ ሁኔታ እንፍጠር፣ መሬት እንስጥ፣ መሰረተ ልማት እስከዛ ድረስ እንስራ፣ የሚሰሩትን እናበረታታ። በኢህአዴግ ዘመን ጀምሮ የተሰነካከሉ በርካታ የሪል ስቴት ፕሮጀክቶች ነበሩ። ሰብስበን እንደራሳችን ፕሮጀክት ቀርበናቸው እንዲሰሩ ምቹ ሁኔታ ፈጠርን። ከተማችን ላይ የቤት አቅርቦት ጨመረ ማለት ነው። የመዲናዋን ነዋሪዎች የቤት ፍላጎት ለመመለስ አቅርቦትን መጨመር ዋና መፍትሄ ተደርጎ የግልና የመንግስት አጋርነትን በማጠናከር አዳዲስ አሰራሮችን ተግባራዊ በማድረግ የቤት አቅርቦትን ማሳደግ ተችሏል ብለዋል ከንቲባዋ። በጋራ እንስራ ፓብሊክ ፕራይቬት ፓርትነርሺፕ የሚለው የመንግስትና የግል አጋርነት በአገራችን አዲስ ነው፣ አዲስ አሰራር ነው። ለዛ መተማመን እንድንችል በትንሹ ጀምረን በህጉ መሰረት ወደ ትልቁ ዘንድሮ ከ100,000 ቤት በላይ ከነሱ ጋራ ጀምረናል ማለት ነው። አቅርቦትን መጨመር ያው በጎ ፍቃድ ክቡር ጠቅላይ ሚኒስትራችን አስጀምረው በርካታ ባለሀብቶች ከመንግስት ባላነሰ ሁኔታ ለአካባቢያቸው ነዋሪዎች፣ ለድሆች፣ ለአገር ባለውለታዎች በተለያየ መንገድ ቤታቸው ራሳቸው ላይ ለፈረሰ የቀበሌ ቤቶችን አድሶ በመለወጥ በኩል ትልቅ ሚና ተጫውቷል። ይሄ 40,000 ቤት የምንለው ምናልባትኛ ብረት ኳሪ ሳይታችንን ድንጋይ አቅርበን ይሆናል፣ መሬት አቅርበን ይሆናል እንጂ ፒውርሊ የከተማችን ባለሀብቶች የሀገራችን ባለሀብቶች የተሳተፉበት ነው። የመዲናዋ ነዋሪዎች ጀርባቸውን ሰጥተዋቸው የነበሩ ወንዞቿን በማልማትም የቀደመ ገጽታዎቻቸውን መቀየር ችላለች መዲናዋ። በዚህም ከመዲናዋ ጉያ የሚገኙ 47 ወንዞች ለምተዋል። እነዚህ የልማት ስራዎችም የመዲናዋን ገጽታ ከመቀየራቸው ባለፈ ለአፍሪካውያን ከተሞች ጭምር ተምሳሌት ተደርገዋል። አይደለም ለኛ ከተሞች
ለአፍሪካ ከተሞች ጭምር ምሳሌ ሆኖ ልምድ የሚወሰድበት ስለሆነ ኑ አበረታቱ። የሚተች ነገር ካለ አስተያየት ስጡ። የሚበረታታ ነገር ከሆነ እዩና የበለጠ ባለቤትነትን አዳብሩበት። ዛሬም እኛ የጀመርነው አዲስ አበባ ላይ የሰራንባቸውን ቦታ ምሳሌ ነው እንጂ ገና ያልተነካ ያልተደረሰበት ሰፈር ሰፊ ነው። ነገር ግን እንደምንችል ማሳያዎች አሉ ለማለት ነው። ይህ በእንዲህ እንዳለም የአዲስ አበባ ለውጥ የመፍጠርና የመፍጠን እሳቤ በተግባር የተገለጠበት መሆኑን የክልል ርዕሳነ መስተዳድሮች ገለጹ። የብልጽግና ፓርቲ ከፍተኛ አመራሮች በመዲናዋ የተሰሩ የተለያዩ የልማት ስራዎችን ጎብኝተዋል። ጸጋ ታደለ ተከታትሏለች። ራሷን ከጊዜው ጋር በማራመድ ምቹና ዘመናዊ ከተማ ለመሆን ዘወትር የምትታትረው አዲስ አበባ በፈጣን የእድገትና የልማት ጉዞ ላይም ትገኛለች። በመዲናዋ የተሰሩ የተለያዩ የልማት ስራዎች ሳቢነቷን ከፍ ያደረጉም ናቸው። ከተማዋ የቀድሞ የአኗኗር ዘይቤዋን የቀየሩ ገጽታዎችን መላበሷን የመፍጠርና የመፍጠን እሳቤ በተግባር የተገለጠባት መሆኗን በከተማዋ ጉብኝት ያደረጉ የብልጽግና ፓርቲ ከፍተኛ አመራሮች ተናግረዋል። በመፍጠርና መፍጠር የሚባለው ኮንሰፕት ለማለት የተፈለገው ካልፈጠንና ካልፈጠርን ከኛ በላይ የሄዱ አገሮች ላይ መድረስ አንችልም። በኖርማል አሁን በኖርማል ድሮ ስራው ሲሰሩ በነበረበት ሁኔታ ብቻ እየሄድን አገራችንን አንለውጥም የሚለውን ሐሳብ ተግባራዊ የተደረገበት ነው። አዲስ አበባን በአጭር ጊዜ ውስጥ በዚህ መልክ መለወጡ የዛ እሳቤ ውጤት ነው። ትልቅ ትምህርት የወሰንበት በተለይ ከዚህ ቀደም አዲስ አበባ የነበረበት ደረጃ የምናውቀው ነው። አሁን ያለው ለውጥ የሀገራችንን ስም ከፍ የሚያደርግ ለቀጣይ በዓለም ደረጃም ለምናደርገው ተወዳዳሪነት ብልጽግና ለማረጋገጥ ለምናደርጋቸው ጉዞ ውጤት እየተመዘገበ መሆኑ ነው። አዲስ አበባ ውስጥ ችግር መቁጠር እየቀረ መሆኑን ነው። ስኬት መቁጠር ከችግር መቁጠር ወደ ስኬት መቁጠር እየተገባ ያለበት ሁኔታዎች አይተናል እና ትልቅ ስራ ነው። እንደ ሀገራችንን አንገታችንን ከፍ የሚያደርግ ስራ። እነዚህ ስራዎች የተለየ ባህሪ ያላቸው አንደኛ በጣም በመፍጠን መፍጠር እና መስፈንጠር ሶስቱን ነገሮች በትክክል ያሟሉ በብዛትም በርካታ ስራዎች እየተሰሩ መሆኑን በጥራትም ስናቸው ውበትም ስናቸው እጅግ አስደማሚ ስራዎች እየተሰሩበትና በሌሎች ዓለማት ምናልባት በፊልም በተለያዩ ነገሮች የምናያቸው ነገሮች በተጨባጭ መሬት ላይ ወርዶ ያየናቸው ነገሮች ስለሆኑ በዚህ አጋጣሚ እኔም የተሰማኝን ደስታ ለመግለጽ ወዳለሁ። ሰው ተኮር የሆነው የብልጽግና ሐሳቤ በከተማዋ መሬት የወረደና በተግባር የታየ መሆኑንም አመራሮቹ ጠቁመዋል። የኮሪደርና የወንዝ ዳርቻ ልማትን ጨምሮ የተከናወኑ መሰረተ ልማቶቿ የመዲናዋን ዓለም አቀፍ ተወዳዳሪነት ከመጨመር ባሻገር ለሌሎች ክልሎች ተሞክሮ መሆን የሚችሉ መሆናቸውንም ጠቅሰዋል። የሰው ኑሮ በተለየ መልኩ አሁን የተለወጠበት መንገድ ሁሉም ክልሎች ከዚህ ትምህርት ወስዶ አካባቢያችን ላይ የተጀማመሩ ስራዎችን የምናጠናክርበት ሁኔታ እንዲፈጠር ነው። እንደ ሀገር በአጭር ጊዜ ውስጥ ከተሰሩ ስራዎች የተማርነው ይቻላል እንችላለን። ሀገራችን አቅምም አላት፣ ሪሶርስም አላት፣ ሀብቱም አላት። እኛ እንደ ሀገር ይሄን መልእክት ያስተላለፈ ጉብኝት ነው ዛሬ። እንደ ክልል ደግሞ ሶማሌ ክልል ከዚህ ብዙ ተምረናል። የኮሪደር ልማት ስንሰራ ከአዲስ አበባ ብዙ ተምረናል። የአዲስ አበባ አሁን ልማት ከኮሪደር በላይ ነው። አዲስ መጀመሪያ ስለተጀመረና በጣም አዲስ ስለው ካልሆነ በስተቀር በእርግጠኝነት ከኮሪደር በላይ ነው ለገባው ሁሉም ሰው። ምክንያቱም ሰው ከገጠር መጥቶ ሁሉ ያያል። እኛ አፈር ላይ ኮሪደር ስንጀምር አልተቸገርንም። ለምን? አዲስ አበባ ላይ መጀመሩና ውጤታማ መሆኑን ስላዩት ብቻ ነው። አትራፍርስ አልተቸገርንም። የበረንዳ አፍርስ አልተቸገርንም። ከዚህ ለግሪን ልናደርገው ነው፣ ግሪን ፓርክ ልናደርገው አልተቸገርንም። አዲስ አበባ የተጀመሩ ስራዎች ለተሞክሮ የሚሆኑ ናቸው። እነዚህን ደግሞ ወደ ሌሎች አካባቢዎች ማስፋፋት፣ ከዚህ መማር፣ መልሰን ደግሞ እየሰራን እንማራለን፣ እየተማርንም ደግሞ እንሰራለን። የተማርነው በአጠቃላይ በእነዚህና በተመሳሳይ ተያያዥ ርዕሶች ላይ ነው ማለት ነው።
በተመሳሳይም አዲስ አበባ ከተማ ያከናወነቻቸው ፕሮጀክቶች ለክልል ከተሞች ልማትና እድገት ተምሳሌት መሆናቸውን የብልጽግና ፓርቲ ከፍተኛ አመራሮች ተናገሩ። ከዚህ በፊት ቆሻሻ በመሆናቸው ይታወቁ የነበሩ የመዲናዋ ወንዞችም ወደ መዝናኛነት ተቀይረው ማየታቸውም የመዲናዋን የዲፕሎማሲ ማዕከልነት የሚመጥኑ መሆናቸውንም ገልጿል። ቴዎድሮስ ኢሳ ተጨማሪ አለው። በ1870ዎቹ መጨረሻ የተመሰረተችው አዲስ አበባ ከተማ ከኢትዮጵያ አልፎ ዓለም አቀፍ ተቋማት መናሪያና የዲፕሎማሲ ማዕከል ናት። ይሁን እንጂ የእድሜዋን ያክል የሚመጥን መሰረተ ልማት ሳትዘረጋ ዓመታትን አሳልፋለች። ከቅርብ ዓመታት ወዲህ ግን የመዲናዋን ስምና ክብር የሚመጥን ገጽታ ያላበሱ ፕሮጀክቶች እውን ሆነዋል። እነዚሁኑ የልማት ስራዎች የብልጽግና ፓርቲ ከፍተኛ አመራሮች ጎብኝተዋቸዋል። የህዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ወይዘሮ ሎሚ በዶ በከተማው የተከናወነው የልማት ስራ ሁሉንም የህብረተሰብ ክፍል ተጠቃሚነት ያረጋገጠ ስራ ሆኖ እንዳገኙ ተናግረዋል። አዲስ አበባን ያገኘንበት ደረጃ እጅግ በጣም ከፍ ያለ እጅግ የሚያኮራ የተለያዩ ጅማሮች የነበሩበትን በሳምንታት በወራት ሳይሆን በሰዓታት በፍጥነት እየተለወጠች ያለች ከተማ መሆኑን ያየነው የቱሪዝም ማዕከል ከማድረግ አንጻር የተሰራው ስራ እጅግ የሚያኮራ ነው። አዲስ አበባ የዲፕሎማሲ ማዕከልነቷን የሚያመጥኑ ገጽታዎች ተላብሳ መቆየቷን የተናገሩት የፓርቲው አመራሮች መዲናዋ ያከናወነቻቸው ፕሮጀክቶች ዓለም አቀፍ ተወዳዳሪነቷን ያሳደጉ ሆነው መመልከታቸውን ተናግረዋል። በአጭር ጊዜ ለውጥ ማምጣት የሚያስችል ባህል ተገንብቷል። የስራ ባህል ተቀይሯል። አካባቢ ተቀይሯል። እጅግ በጣም ደስ የሚል ነገር ነው ያየነው። አመራሩን በዛ አጋጣሚ ትልቅ ነገር ስለሰራችሁ ስላሳያችሁ ህዝብ ስላስተባበራችሁ ከልብ አመሰግናለሁ። አዲስ አበባ ላይ እንደሚታወቀው ከጥቂት ዓመታት በፊት በርካታ ችግሮች ነበሩ። በቂ መሰረተ ልማት አልነበረም። የመኖሪያ ቤቶች በጣም የተጎሳቆሉ፣ ለኑሮ ያልተመቹ፣ ለሰው ልጅ ክብር የማይመጥኑ በጣም ከፍተኛ የሆነ ጥግግት የነበረባቸው ነበሩ። በእኛ ዘመን አዲስ አበባ የብልጽግና ተምሳሌት የመሆን ጅማሮ ስራዎችን እያሳየች ነው ያለችው። እንደ ስሟ እየተዋበች ነው ያለችው እና በዓለም ባሉ ከተሞች ደረጃም ስንመለከተው እውነቱን ለመናገር ተወዳዳሪ ልትሆን የምትችል ከተማ እየሆነች ነው ያለችው። አዲስ አበባ ደግሞ የምናውቃትን አዲስ አበባ ሳይሆን በየዕለቱ በየቀኑ የምትቀያየረው አዲስ አበባ እንደመሆኗ መጠን እኛም በጣም ነው ደስ ያለን። ከዛ ውጪ ደግሞ የኮሪደር ልማቱ በተለይ ለወጣቶች ለተለያዩ እናቶች ስራ እድል የፈጠረባቸው ሁኔታዎች አሉ። ከዛ ውጪ ደግሞ ግን የስራ ባህልን በማዳበር ሁኔታ በጣም ጥሩ ስራዎች እየተሰሩ ያለበት ሁኔታ አለ። እሱን ኢኒሺዬቲቭ በጣም ሳላደንቅ አላልፍም። በተለይ ከዚህ በፊት በቆሻሻነታቸው የታወቁ የነበሩ ወንዞቿ ወደ መዝናኛነት ተቀይረው መመልከታቸውን የገለጹት አመራሮቹ ለኢኮኖሚ እንቅስቃሴው አጋዥ ሆነው ተገንብተዋል ብለዋል። ወንዞቹ ንጹህ ሆነው በጣም ማራኪ ሳቢ የቆሻሻ መጠራቀሚያ ሳይሆን የሰው ልጅ ፍሬሽ የሆነ አየር የሚያገኝበት እይታው ደስተኛ ሆኖ ማየት የሚችለው ነገር የተሰራበት ሁኔታ ነው ያየ ነው። ሰፊ ስራዎች እንደተሰሩ ያየ ነው። አንደኛው እንግዲህ የአመራር ቁርጠኝነት ነው። ሁለተኛው ደግሞ ፈጠራና ፍጥነት በተሞላበት መንገድ ነው በአብዛኛው ስራዎቹ የተሰሩ ያሉት። ምንም አይነት የኢኮኖሚ እንቅስቃሴ ያልነበረባቸው አካባቢዎች ኢኮኖሚ እንቅስቃሴ የታየባቸው ነው ያሉት። የወንዝ ዳርቻ ኮሪደር ልማት አለ ወይ? እሱ አሁን ሌሎች ሀገር ያደጉት ሀገራች ላይ ነው የምናየውና እዚህ አዲስ አበባ ላይ እየተሰራ ያለው እውነት ለመነጋገር አንዳንዴ በማይታመን መልክ ነው። ከአንድ ሳምንት በኋላ ቆይተን ለስብሰባ ወደ አዲስ አበባ ስንመጣ እየተቀየረ እኛ የምናውቃቸው መንገዶች ሰፋፍቶ የምናይባቸው ናቸው ያለው። አዲስ አበባ ከተማ ያከናወነቻቸው የልማት ስራዎች ለትውልድ የሚሻገሩና ሌሎች ክልሎች ሀገራት ጭምር ተምሳሌት የሚሆን ተግባር መሆኑንም አመራሮቹ ጠቁመዋል። እነዚህን በራሳችን ኮንቴክስት ወስደን በክልላችን በራሳችን ነባራዊ እንተገብራለን። እንግዲህ አዲስ አበባ ላይ የተሰራው ስራ ለእኛ ብቻ አይደለም፣ ለብዙ የሀገራችን ከተሞችም ተምሳሌት የሚሆን ነው። ብዙ ትምህርት የሚወሰድበት ነው። ቅንጅቱ፣ የአመራር ቁርጠኝነቱ፣ 24/7 ስራዎች መሰራታቸው፣ የስራ ባህል መቀየሩ በጣም እንደ ተምሳሌት እንደ አራያ መወሰድ ያለበት ነው። ቢሮ ዛሬ በራሳችን አቅም በራሳችን ገንዘብ በራሳችን ፕሮጀክት ክትትል ባህል አመራሩም ህዝቡን አስተባብሮ የሰው ልብ ገዝተን አዲስ አበባ እንደ ስሟ አበባ ሆናለች። ይህ ደግሞ የብልጽግና ትክክለኛ ተምሳሌት መሆኗን አስመዝግባለች። ይህንን ያስመዘገበችው ድል ደግሞ በሌሎች ከተሞችም ለማስፋት የሚያስችል ተሞክሮ ጭምር የሚሆን ነው ዛሬ ጉብኝት ያደረግነው።
በማስከተል ደግሞ የብልጽግና ፓርቲ ከፍተኛ አመራሮች በመዲናዋ ያደረጉትን ጉብኝት በተንቀሳቃሽ ምስል አብረን እንየው። እዚሁ ጉዳይ ላይ ስንቆይ የአዲስ አበባ ከተማ አስተዳደር የኑሮ ውድነት በነዋሪው ላይ ያደረሰ ያለውን ጫና ለማቃለል እየወሰዳቸው ያለው እርምጃዎች ለሌሎች አካባቢዎችም ተሞክሮ የሚቀሰምበት ሆኖ ማግኘታቸውን የብልጽግና ፓርቲ ከፍተኛ አመራሮች ለኤምኤን አስተያየታቸውን ሰጥተዋል። ተከታትለን እንመለስ። አርሶ አደርና ከተማ ማስተሳሰር አርሶ አደር ይሉን አርሶ ምርታማነቱን አምጥቶ እዚህ ገባ አደራጅ ተሰርቷል። ሱስ አድርጎ ለገበያ ያቀርባል። አይዘረፍም፣ አይባክንበትም። አንደኛ ግብይት ሰው ደግሞ ዋጋ ንረትን አሁን ያለው ዋጋ ንረት በቅርበት መጥቶ ያገኛል። አንድ አካባቢ ላይ ነው የተሰራው፣ በክላስተር ነው። የተለያዩ ዘርፎች አሉት። አንድ አይነት ብቻ አይደለም። ይሄ አለ፣ ጥራጥሬዎች አሉ። ብዙ ዘርፎች ነው እያየነው ያለ ነው። ስለዚህ ህዝብን በዋጋ ንረት እንዳያገኝ አንድ አካባቢ ላይ የተለያዩ አይነቶች ግቦችን አገኝቶ እንዲሸምት ያደርጋል። እንደዚህ አይነት በሁሉም ከተማ ላይ መበራከት አለብን የሚል ሀሳብ አለን። እንደኛ ከተማ መጀመርናቸው የገበያ ማዕከላትን አለን። ከዚህ ወስደነው ተሞክሮ ወስደን ሄደን እዛ ጋር በስፋት በፍጥነት ሰርተን ለህዝቡ አገልግሎት እንዲያገኝ ማድረግ ይቻላል። ገበያ ማዕከል ገጠርና ከተማን የሚያስተሳስር ነው። እኛም ብዙ ልምድ የወሰድንበት ነው። አሁን እየጎበኘን ያለው ዩኒየኖች እዚህ ውስጥ አሉ። ሸማቾች መልሶ የሚያስተላልፉበት ሁኔታ ነው ያለው። መሀላቸው ያለው ትርፍ በብር ደረጃ 10 ብር 5 ብር መሆኑን ያስረዱት። ይሄ ውጤታማ ነው ብለን የወሰድነው አንደኛው ውድነት ጋር ተያይዞ ሁለተኛ መሀል ላይ ሲጠቀሙ የነበሩ ደላሎችን ቆርጦ ያስቀራል። እሱም ህዝቡ ላይ ስለሆነ እዳው ያ ወደ ህዝብ የሚመጣው ጫና በተለይ ዝቅተኛና መካከለኛ ገቢ ያላቸው የከተማው ማህበረሰብ ሆነ ነዋሪው በተመጣጣኝ ዋጋ ምርቱን የሚያገኝበትን አውድ ስለሚፈጥር እጅግ በጣም ጥሩ ነው ብለን ነው የወሰድነው። ይህን ያህል ባይሰፋም ከተማችን ላይ ሙከራዎች እያደረግን ነው ያለነው። ይሄ ግን ዘርፈ ብዙ ነው። ለተሞክሮም ወስደን ወደ ከተማችን የምንተገብር ይሆናል። የብልጽግና ፓርቲ አጠቃላይ በክልል ደረጃ የከፍተኛ አመራሮች ስልጠና ነበር። በአስተሳሰብ ግንባታ ሂደታችን ውስጥ አስተሳሰብ ከፍታ የታየበት በክልላችን ውስጥ ያለው አመራር ከቀደምት የታየ የነበረው የአንድነት የክፍተት ችግር ወደ አንድ የመጣበትና ምርታዊ ለውጥ የታየበት ነው። ስልጠናው የሚገርም ነበር። ያ አንደኛው ትጥቅ ነው። ሁለተኛው ትጥቃችን ደግሞ ወደዚህ ወደ ተግባራዊ ምዕራፍ ስንመጣ አዲስ አበባ በአዲስ የተፈጠረችበት ሌላኛው አዲሷ ትውልድ አዲስ አበባችን መሆኗን በተግባር አይተናል። ብዙ ጊዜ ከተሞች ሲመሰረቱና ሲያድጉ ሲስፋፉ አርሶ አደሩን እያፈናቀሉ ነው የሚሄዱ። በተለይ በሀገራችን ተጨባጭ ሁኔታ ይሄ በተግባር ይታያል። አርሶ አደሩና አርሶ አደሩን ቤተሰቦች ማፈናቀል። ከዚህ የወሰድነው ልምድና ተሞክሮ ምንድነው? አርሶ አደሩን በዚህ መልኩ አደራጅቶ አርሶ አደሩን ተጠቃሚ አድርጎ ሀብት ይፈጥራል፣ ከተማውንም ይመግባል። ስለዚህ የከተማና የገጠር ትስስራችን በተግባር የታየበት ነው። እኛም በተግባር ተዘዋውረን አይተናል። ምርቱ በጣም የሚገርም ነው። ጥራቱን የጠበቀ ነው። ደረጃው ስታንዳርዱን የጠበቀ ነው። መጋዘኖችም ስለዚህ ከዚህ በተግባር የምንወስደው ነገር ቢኖር ምንድነው? እኛም በአካባቢያችን በከተማ ዙሪያ ያሉ አርሶ አደሮችን እንዴት ተጠቃሚ እንደምናደርግ እንዴት እንደሚሸጋገሩ ራሳቸውን ጠቅመው አሸጋግረው ቤተሰቦቻቸውን ጭምር ጠቅመው አሸጋግረው ከተማው ጋር ያለውን ትስስር ጤናማ በሆነ መልኩ ማስቀጠል እንደሚቻል በተግባር አይተናል። በተለይ አዲስ አበባ እንደ አንድ ሀገር ገጽታ የኢትዮጵያ መልክ ናት። የአዲስ አበባ መቀየር የኢትዮጵያ መቀየር ነው። ሀገራት በዋና ከተማ ነው የሚገለጹት። ይሄ በአንድ በኩል ህዝብ የሚለውጥ አሁን እኛ ብዙ ሰው ህንጻና መንገዶች መሰራታቸውን ነው የሚያው ሪል የሆነ ሶሳይቲ በተገቢ ቦታ ነው እንዲያርፍ የተደረገው። እኔ ብዙ ጊዜ አነሳለሁ። እንደውም የልማት ተነሺ የሚባል ነገር አያስፈልግም። ልማት ተጠቃሚ ነው ሰው ስናየው እና ይሄ በጣም ህብረተሰብንም ትኩረት ያደረገ ሰውንም ትኩረት ያደረገ
ለአካባቢ ትኩረት ያደረጉ ለትውልድ ትኩረት ያደረጉ ትልቅ ስራዎች አይተናል። ከመቶ በላይ የህፃናት መጫወቻዎች ተገኝተዋል። እነዚህ ልጆች ዛሬ ሲጫወቱ አንድነታቸውን ያስተሳስራሉ፣ አብሮነታቸውን ያጠናክራሉ፣ የተለያየ ቋንቋ ባህልም ይወራረሳሉ። ሰባ ኦሮሚያ አካባቢ ላይ የሚሰሩ ስራዎችን ሁሉም እንደዚህ ራዕይን ሼር አድርጎ የጠቅላይ ሚኒስትሩን ራዕይ ሼር አድርጎ ክብርት ከንቲባ የሚሰራ ነው ከጠቅላይ ሚኒስትሩ የመጋባት ትክክለኛ ስሜት መጋባት እኔ ያየሁት እሱን ነው። በእውነት ነው የምለው ኦሮሚያ ላይ ያየሁት እዚህ ያየሁት ጠቅላይ ሚኒስትሩ የሚናገሩት መሬት እየወረደ ነው። ያን ሁሉም ሼር የሚያደርግ ከሆነ የኢትዮጵያ ማደግ በእርግጠኝነት በጣም ቅርብ ጊዜ ነው ሊሆን የሚችለው። በሌላ በኩልም በአዲስ አበባ ከተማ በኮሪደርና በወንዝ ዳርቻ ልማት የተመዘገበው ውጤት ሀሳብን ወደ ተግባር ለመቀየር የተደረገ የአመራር ቁርጠኝነት ማሳያ ነው ሲሉ ከተለያዩ ክልሎች የመጡ የብልጽግና ፓርቲ አመራሮች ገለጹ። አመራሮቹ የኮሪደርና ወንዝ ዳርቻ ልማትን ጨምሮ አዲስ አበባ ባለፉት ጥቂት ዓመታት በስኬት ያከናወነቻቸውን የልማት ተግባራትም ጎብኝተዋል። አሰግድ ኪዳነ ማርያም ዝርዝር አለው። በፈጣን የልማት ጉዞ ውስጥ የምትገኘው አዲስ አበባ ባለፉት ጥቂት ዓመታት በርካታ ፕሮጀክቶችን ጀምራ በተሻለ ፍጥነትና ጥራት አከናውናለች። ከተማዋ በስኬት ካከናወነቻቸው የልማት ስራዎች መካከል በቀዳሚነት የሚጠቀሱት የኮሪደርና የወንዝ ዳርቻ ልማቶች የከተማዋን ያረጀ ገጽታ ከመቀየርና የተሻለ መኖሪያ ስፍራ ከመፍጠር ባለፈ በርካታ ሀገራት ልምድ የወሰዱበት የሚታይ ስራዋ ነው። እነዚህ ከተለያዩ ሀገሪቱ ክፍል የተውጣጡና ባለፉት ቀናት በስልጣና ላይ የቆዩት የብልጽግና ፓርቲ አመራሮች በየጊዜው ለውጦች የሚታዩባትን አዲስ አበባ የልማት ስራ በተለይ ደግሞ የከተማዋን የኮሪደርና የወንዝ ዳርቻ ልማት ጎብኝተዋል። በከተማዋ በኮሪደርና በወንዝ ዳርቻ ልማት የተመዘገበው ውጤት ሀሳብን ወደ ተግባር ለመቀየር የተደረገ የአመራር ቁርጠኝነት ማሳያ ነው ያሉት ጎብኚዎቹ በከተማዋ የተመለከቱት ውጤት የሚያስደንቅ ስለመሆኑም ተናግረዋል። በውይይታችን ያየናቸውና መሬት ላይ ያለውን ስናነጻጽር በጣም የሚያስደንቅ ስራዎች እየተሰሩ መሆኑን ነው አዲስ አበባ የምናየው። ያስቀመጥናቸው ግቦች አሉ። እንደ ብልጽግና ፓርቲ ከሚጨበጥ ብርሃን ወደ አፍሪካዊ ተምሳሌት ሀገር መሻገር የሚል ራዕይ ነው ያዘጋጀነውና እየሰራን ያለነው። ያንን እውን የሚያደርጉ ስራዎች ናቸው እያየን ያለነው በሁሉም ዘርፍ። አዲስ አበባ በጣም የሚደንቅ ነገር ነው ዛሬ ያየነው። ሰሞኑን በስልጠና ስናያቸው የነበሩ እስከዛሬም በሚዲያ ስንከታተላቸው የነበሩ በጣም አዲስ አበባን የቀየሯትን ስራዎች ዛሬ አይተናል። በገለጻም በአካልም ተገኝተን አይተናል። በጣም የሚደንቅ ነው። የሚደንቅ ስራ ነው ያየነው። በተለያየ ዘርፍ የኮሪደር ልማቱን አይተናል። የሳይንስና ቴክኖሎጂ ሙዚየምን አይተናል። እዛ ውስጥ በጣም በተለያየ ዘርፍ እየተሰራ ያለውን በሁሉም ዘርፍ እየተሰራ ያለውን ነገር በጣም አይተናል። የሚደንቅ ነገር ነው። አዲስ አበባ እንዲህ ትሆናለች ብለህ አስበህ ታውቃለህ? ይሄ የዶክተር አብይ ኢማጂኔቲቭ ፓወር እንደገና የእሳቸው ብቻ ሳይሆን የከተማውም አመራር የአዲስ አበባ ከተማ አመራር የክልሎች አመራር ይሄ ተጋብቶባቸው በሚገርም ወኔ የሚሰሩት ነገር በጣም የሚገርም ነው። ስለዚህ የኢትዮጵያ ትንሣኤ ምንም ጥርጥር የለኝም ኢትስ ኢሪቨርሲብል ሊቀለበስ አይችልም። አዲስ አበባ እንደ ስሟ አዲስ ሁና ያገኘናት በመጣን ቁጥር እየተቀያየረች ያለችበት ውብና ማራኪ ሁና ነው ያገኘናት። በተለይ አሁን እየጎበኘ ነው ያለው ደግሞ የወንዝ ዳርቻ ኮሪደር ልማቱን ነው እየጎበኘን ያለ ነው። በጣም ደስ በሚል መልኩ ማራኪ በሆነ መልኩ ራሳችንንም አዲስ እያደረግን ሪፍሬሽ እያደረግን ያለንበት ሁኔታ ነው ያለ። ይህ በአዲስ አበባ የተመለከቱት ፈጣን የልማት ውጤት በክልል ከተሞችም መስፋት እንዳለበት የገለጹት የፓርቲው አመራሮች ወደ መጡበት ሲመለሱም ያገኙትን ልምድ ወደ ስራ እንደሚቀይሩ ገልጸዋል። አዲስ አበባ የተባለው ድሮ ለስም ነበር። አሁን ግን በእውነትም አዲስ አበባ ያማረባት ከተማ ሆና እያየናት ነው። የዚህ ሞዴል ደግሞ ወደ ክልል ከተሞቻችንም ይሰፋል ብለን እናስባለን። እንደ አዲስ አበባ በጣም ምሳሌ የሚሆን አካባቢ ያላየው። ስለዚህ ሁሉም በጀመረው አግባብ ከዚህ ያየውን በተሞክሮም ያየውን እንትን እየሰራ ባለው ነገር አካቶ የተሻለ ስራ ይሰራል ብዬ አስባለሁ። ከተሞቻችንም በሂደት ከዚህ የተወሰደውን ተሞክሮ መነሻ በማድረግ በሂደት የመመጣጠን ሂደት ላይ ወደፊት የምንሄድበት ሁኔታ ይሆናል ብዬ አስባለሁ። አዲስ አበባ እየተሰሩ ያሉ የልማት ስራዎች በቃላት ብቻ የሚገለጹ አይደለም። መጦ ማየት የመሰለ ነገር የለም። አሁን ብዙ ነገር ወስደናል። ያው ከስልጠና ጋርም ቆይተን ስለወጣነ ይሄን ያየነውን ነገር ደግሞ በተቻለ ሁኔታ ወደ የቦታችን ስንሄድ የምንተገብረው ይሆናል። በአዲስ አበባ በሁለት ምዕራፍ የተከናወነውን የኮሪደርና የወንዝ ዳርቻ ልማት አርአያ በማድረግ በሁሉም የሀገሪቱ አካባቢዎች የኮሪደር ልማት የተከናወነ እንደሚገኝም ይታወቃል።
ይህ በእንዲህ እንዳለም በመዲናዋ የተከናወኑት የልማት ስራዎች የዜጎችንና ሀገርን የሚያኮሩ ሆነው እንዳገኙት ከተለያዩ የሀገሪቱ ክፍሎች የተውጣጡ የብልጽግና ፓርቲ ከፍተኛ አመራሮች ተናገሩ። የፓርቲ አመራሮቹ በመዲናዋ የተከናወኑ የልማት ስራዎችንም ተመልክተዋል። ቴዎድሮስ ኢሳ ዝርዝር አለው። በአዲስ አበባ ከተማ ባለፉት ጥቂት ዓመታት የነዋሪዎችን ሁለንተናዊ ተጠቃሚነት ያረጋገጡ ዘመን ተሻጋሪ የልማት ስራዎችን ሆነዋል። ተግባሩም የከተማዋን ተወዳዳሪነትና ምቹነት ያሳደግም ሆኗል። ስሟና ክብሯን የሚመጥ እንደሆነ አስችሏል። ይህም የከተማው ነዋሪዎች አዳዲስ ስራዎችን እንዲያዩ እድል ፈጥሯል። እነዚሁኑ የልማት ስራዎች የብልጽግና ፓርቲ ከፍተኛ አመራሮች ከ10 ቀናት ስልጠና በኋላ ጎብኝተዋል። የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ ቴክኖሎጂ ለሀገር ልማት እንዴት መጠቀም እንደሚቻል በሳይንስ ሙዚየም መመልከታቸውን ገልጸዋል። በሳይንስ ሙዚየም ተገኝተን ቴክኖሎጂን ለሀገር ልማት እንዴት መጠቀም እንችላለን የሚለውንም ያየንበት ነው እና በጣም ሰፊ ስራዎች በተለይ ዘመኑ የአርቲፊሻል ኢንተለጀንስ ዘመን በመሆኑ ምን እየተሰሩ እንዳለ ኢትዮጵያ ሀገራችንም ዓለም ከደረሰችበት የቴክኖሎጂ ስራዎች አንጻር ምን ትመስላለች የሚለውን በቋሚነት ኤግዚቢሽን ተዘጋጅቶ በተለያዩ ኤሪያዎች ላይ አመራሩ እንዲያይና አሳይመንት ይዞ እንዲሰራ የሚያደርግ ነው ብዬ አምናለሁ። በመዲና የተከናወኑ የልማት ስራዎች ዜጎችና ሀገርን የሚያኮራ የልማት ስራ ሆኖ እንዲያገኙትም ጎብኚዎቹ ተናግረዋል። አዲስ አበባን ከዚህ በፊት ከምናውቃት እለት በእለት በየወሩ በጣም እየተቀየረች አስደማሚ የሆነ የልማት ስራዎች እየተሰሩ እንደሆነ ያየሁበት ሁኔታ ነው። ይሄ ደግሞ ምን ያክል ፓርቲያችን ሌት ተቀን እየሰራ እንደሆነና አገርን የሚለውጥ አገርን የሚያኮራ ዜጎችን እጅግ በጣም ሊያኮራ የሚችል መልካም ስራ እየተሰራ እንደሆነ ነው ያየሁት። ከዚህ በፊት አይሆንም የሚሉትን ነገር በተግባር አሳይተን በተግባር ተሰርቶ ስናሳይ በጣም የሚያስደስትና የአካባቢውን ማህበረሰብ አይምሮአቸውን ሪፍሬሽ የሚያደርጉበት ጤንነታቸውን የሚጠብቁበት በፊት ከነበረው እዚህን አካባቢ አሁን እኔ በፊት አውቀዋለሁ በጣም እስከ መርሳት ድረስ አሁን እንደሌላ ሰፈር ነው የሆነብኝ። አዲስ አበባ እየተሰሩ ያሉት መሰረተ ልማቶች በጣም በርካቶች ናቸው። ለትውልድ እየተሰራ መሆኑን የሚያሳዩ ናቸው እና ከፍተኛ የሆነ ችግር የነበረበት እዚያ አካባቢ ሰውም አይደለም ሰው ራሱ መድረስ ማይችልበት ግን አሁን ዛሬ የዚህ የወንዝ ዳርቻ ፕሮጀክት በሚጀመርበት ጊዜ ወንዞች የአረንጓዴ ልማት ኮሪደር እንዲሆኑ የኢኮኖሚ አቅም እንዲያሳድጉ እንግዲህ ክሊን አካባቢ ዜጎች ጤናማ ዜጋ እንዲሆኑ የማድረግ ስራ እና ዜጎች ተዝናንተው ህይወታቸው እንዲታደስ የሚያደርግ ነውና በጣም ከፍተኛ የሆነ ስራ ነው የተሰራው። አዲስ አበባ ከተማ ከዚህ በፊት በነበሩ ስርዓቶች ትኩረት ተነፍጋ በቆይታውን የሚያስታውሱት አመራሮቹ አሁን ላይ ከተማዋ የብልጽግና ተምሳሌት መሆን ይችላለችም ብለዋል። የመፍጠርና የመፍጠን መርህን ያረጋገጡ ተግባራት መሆናቸውንም አብራርተዋል። የትኛውም ስርዓት ውስጥ አዲስ አበባ በእንደዚህ አይነት ሁኔታ የልማት ስራዎች ተሰርቶ አይታወቅም። በየትኛውም ስርዓት ሂስቶሪካሊም እንደምናውቀው የተረሳች ትኩረት የተነፈጋት ከተማ ናት። ግን አዲስ አበባ በእንደዚህ አይነት ሁኔታ በአሁኑ ሰዓት ከፓርቲያችን ትኩረት ተሰጥቶ በእንደዚህ አይነት ሁኔታ አምራ ውባ ተደምቃ ለብልጽግና ተምሳሌት መሆኗ ለብልጽግና ሞዴል መሆኗ ለኑሮ ምቹ የሆነች ከተማ እንደዚሁም ደግሞ ዓለም አቀፍ የተለያየ ስብሰባ የሚካሄድባት ከተማ ራሷን የሚመጥን የክብር ቦታ ላይ እንድታርፍ የተደረገች ነው ብዬ ነው የምወስደው። በመፍጠንና መፍጠር የሚለውንም ይኸው እዚህ ጋር የተፈጠሩት ፏፏቴዎች ያልነበሩ ፏፏቴዎች በፊት ለሽታ ለጤና ችግር የሚዳርጉ የነበሩ ወንዞች ዳርቻ እንደዚህ ለምቶ ማየታችን በጣም ለሀገራችን ትልቅ ነገር ነው። ለልጆቻችን ለወደፊት የሚመጡ ትውልድ በጣም ጥሩ የሆነ እይታን ነው የሰጠናቸው። በከተማ የተከናወኑ የልማት ስራዎች አመራሮች በየአካባቢያቸው እንዲተገብሩት ትልቅ አቅምና ይቻላል መንፈስ የሚያጎለብት መሆኑንም ዶክተር ኤርጎጌ ተስፋዬ ገልጸዋል። እዚህ የተሰሩ አድቫንስድ የሆኑ ጉዳዮችን ከተለያዩ አካባቢዎች የመጡ አመራሮች በሚያዩበት ሰዓት አንደኛ የይቻላልን መንፈስ ይዘውት የሚሄዱ ነው የሚሆነው። ዓለም የደረሰበትን ኢትዮጵያም ልትደርስ ትችላለች። ዘግይተን የጀመረን ቢሆንም የሚቻል ስራ ነው የሚለውን ማሳያ ነው ብዬ ነው የማምነው። ስራን በተግባር ለመተግበር ደግሞ ለመስራት ደግሞ የሚያመች ትልቅ ኢነርጂ ይሆናል። በጉብኝታቸው ኢትዮጵያን ከፍታዩበት እንደነበር የገለጹት የብልጽግና አመራሮች ከአካባቢያቸው ተጨባጭ ሁኔታ ለመተግበር ዝግጁ መሆናቸውን ተናግረዋል። እኛ ከዚህ ስንሄድም ያው ያሉት አካባቢ እዚህ ጥሩ ነገር አይተን እዛም ተመሳሳይ ኢትዮጵያን መፍጠር ስላለብን
እዛም ሄደን በዚሁ በሙሉ አቅም የምንሰራው ነው የሚሆነው። ትልቅ ተሞክሮ ነው ለኛ። ተሞክሮ ብቻ ሳይሆን ራሳችንን የምንጠይቅበት ነው። ይህን ተሞክሮ ወስደን አካባቢያችን ተጨባጭ ሁኔታ ምናልባት ፒውር የአዲስ አበባን ያክል የዚህ የኮሪደር ልማቱን ያክል ላንሰራ እንችላለን፣ ግን አካባቢን ሊመጥን የሚችል አካባቢን ፖቴንሻል ሊመጥን የሚችል ስራ ነው የምንሰራው ማለት ነው። ስለዚህ ይሄ ትልቅ ተሞክሮ ነው ወስደን እኛ አካባቢ ላይ አፕላይ ለማድረግ በጣም ዝግጁ ነን። መጀመሪያ ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ሕዝብ በሪፈረንደም ወስኖ እንዳይሆን እንዳይባል ነበርን እኛም ያኔ። የኢትዮጵያ ሕዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ቅድሚያ የምንሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። ይሄው ጥያቄያችን። እኛ ህጋዊ ባልሆነ መንገድ ያጣነው ጉዳይ ማን ወሰነው ብሎ መጠየቅ ግን ከማንም ህሊና ካለው ሰው የሚጠበቅ ይመስለኛል። ሚሊዮን % እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም። እና አዲስ ሚዲያ ኔትወርክ ላይ ትገኛላችሁ ተመልካቾቻችን። ዘገባዎቻችንም እንደቀጠሉ ናቸው። ወጣቶች የሚፈጠርላቸውን የስራ ዕድል በአግባቡ በመጠቀም ራሳቸውን ሊለውጡ እንደሚገባ የአዲስ አበባ ከተማ ስራና ክህሎት ቢሮ ጠየቀ። የኮልፌ ቀራኒዮ ክፍለ ከተማ በአንድ ጀንበር ከ1000 በላይ ለሆኑ ስራ ፈላጊዎች የስራ ዕድል ፈጠራ ንቅናቄ አካሂዷል። አልማዝ ሙሉጌታ ተጨማሪውን ይዛለች። የአዲስ አበባ ከተማ አስተዳደር የወጣቶችና ስራ ዕድል ፈጠራ ለማረጋገጥ ባሉት ጸጋዎች ለወጣቶች ድጋፍ በማድረግ እየሰማራ ይገኛል። ስራ ዕድል ተጠቃሚዎችን ከማስፋትም ከመደበኛ እቅድ ከሚሰራው ስራ ጎን ለጎን በንቅናቄም የስራ ዕድል ፈጠራን እያሰፋ ይገኛል። ቢሮ እንግዲህ የ120 ቀናት እቅድ በማቀድ ወደ ስራ የተገባበት ነው። ይሄ ንቅናቄ እቅድ ከዜጎች ስራ ፈላጊ ልየታ፣ አካባቢ ጸጋ ልየታ በማሰልጠን በሚደራጁበት መስክ እውቀትን መሰረት አድርጎ ዜጎች ኑሯቸውን እንዲያሻሽሉ ታሳቢ ተደርጎ የተዘጋጀ ነው። በኮልፌ ቀራኒዮ ክፍለ ከተማም የስራ ዕድል የሚፈጠርባቸውን ዘርፎች በመለየት የአንድ ጀንበር የስራ ዕድል ፈጠራ ንቅናቄ ተካሂዷል። የስራ ዕድል የተፈጠረላቸው ዜጎችም ያገኙትን እድል ተጠቅመው ራሳቸውን ለመለወጥ ዝግጁ መሆናቸውን ተናግረዋል። እኔ የቤት እመቤት ነኝ፣ ስራ የለኝም ነበረ፣ ስራ አጥ ነኝ። በስራ አጥ ነው ያገኘሁት። በመስራት ብዙ ነገር እንደሚገኝ በጣም ተስፋ አለኝ። ዝግጁ ነኝ ደግሞ ሰርቼ ራስን ለመለወጥ ቤተሰቦችን አልፎም ሰውም ለመርዳትም ደግሞ እንደገና አሁን ደግሞ ያልወጡት አሉ ለነሱም አርያም ለመሆን በጣም ዝግጁ ነኝ። እቃዎችንም ቦታዎችን አመቻችተን ስልጠና አመቻችተን ወደ ስራ እንድንገባ አድርጎናል። በዚህ ስራ በምንሰራበት ሰዓት ላይ ሰፊ ስራዎችን እንሰራለን ብለን ነው የምንጠብቀው። ከማር ማምረት ውጪ የንግስት ንብ ማምረት፣ ንብ የድም መንጋ ወደ መሸጥ፣ እነዚህ ሰሞችን የተለያዩ ማር በተለያየ መልኩ በእንጀራ ማር መልክን በማድረግ ውጪ ድረስ እስከ መላክ ድረስ ምቹ ሁኔታ ለመፍጠር እያሰብን ነው። ከአሁን በፊት የቤት እመቤት ነኝ፣ ምንም ስራ አልነበረኝም። እኔ አሁን 50 ዶሮና እስከ እቃው አስረክቦኛል። እኔ አሁን እነሱን በእንክብካቤ ይዛለሁ። ከዛም በኋላ እንቁላላቸውን ልሸጥ እችላለሁ፣ እነሱን ደግሞ ማርባት እችላለሁ። ከፍ እንዳረግ ያረጋለሁ። የስራ ዕድል ፈጠራው ማኒፋክቸሪንግ፣ ንግድና ሌሎች ዘርፎችን ጨምሮ ምርታማነትን የሚያሳድጉ የስራ ዘርፎች መሆናቸውን ተመላክቷል። በዛሬ 1098 የስራ ዕድል የተፈጠረላቸው ወጣቶች ከዚህ ውስጥ 61% ይይዛሉ። ይሄ የተጀመረው የስራ ዕድል ወደፊት ቀጣይነት የሚያሳየው መሆኑን የሚያረጋግጥ በዚሁ ማየት ይቻላል።
በቀጣይም ይህን ንቅናቄ በሰፊው አስፍተን የምንቀጥልበት ይሆናል። ወጣቶች ስራ ሳይንቁ እንደ መልካም እድል በመጠቀም ራሳቸውን እና ሀገራቸውን ሊለውጡ እንደሚገባ የተናገሩት ደግሞ የአዲስ አበባ ስራና ክህሎት ቢሮ ኢንተርፕራይዝና ቴክኖሎጂ ልማት ዘርፍ ኃላፊ አቶ ሜዴቅሳ ከበደ ናቸው። እንግዲህ ስራ እድል ዜጎች ኑሮ ሊሻሻል የሚችለው በመንግስትና በአንድ ድጋፍ በሚያደርጉት አካላት ብቻ አይደለም። የዜጎች ጥረት የዜጎች ፍላጎት እጅግ በጣም ወሳኝ ነውና ስራን ሳያማርጡ ባገኙት አማራጭ ኑሯቸውን ህይወታቸውን ለመለወጥ ወጣቶች ቆርጦ መነሳት ይኖርባቸዋል። የተሰጣቸውን እድል አማራጭ እንደ መልካም እድል ወስዶ ቀጣይ ደግሞ የበለጠ ኑሯቸውን በማሻሻል ወደ ሌላ አዳጊ ዘርፎች ለመሸጋገር ቆርጦ መስራት ይጠበቅባቸዋል። አዲስ አበባ ከተማ በመጀመሪያ ሩብ ዓመት ለ96,000 ዜጎች የስራ እድል መፍጠሯን የአዲስ አበባ ስራና ክህሎት ቢሮ መረጃ ያሳያል።